ስለሰበክ ነው አይደለም ወይ በየመንገዱ ተሰለጮክም አይደለም ትራዲሽናል በሆነ መልኩ በኢርሲያን ታሪክ ውስጥ የመጣውን መንገድ ተጠብቆ ጌታ ኢየሱስ ይሰበካል በህይወት ይሰበካል በቅዱስ ምስጢር ውስጥ ይሰበካል በሚስጥራት ውስጥ ማለት በሊተርጂው ይሰበካል በአምልኮ ውስጥ በትምህርቶች ሁሉ ውስጥ ይሰበካል በዝማሬዎች ውስጥ ይሰበካል ከምንም በላይ ግን እንዳልኩት በህይወትም ደግሞ ይሰበካል እና ከዚህ አንፃር እንመለከተው ይገባል እና ፕሊዝ በትችሉ በኢየሱስን ኢየሱስን አትሰብክ ምናምን የሚል ነገር ይዛችሁ ባትመጡ በጣም ጥሩ ነው አለያ ግን እናንተው ላይ ይከፋል እሺ ብሬ ስለነበረ ቆይ አንድ ወንድማችን ብሬ መምህር ብሬ ዋይ እንዴት ነህ ወይ እግዚአብሔር ይመስገን እንዴት አለ ሲስ አለው ደህና አደርክ እንዴት አደርክ አለው ክብሩ ይስፋ አለው ትንሽ የምታካፍላቸው ነገር ካለ ያው ቅድም እዛው ስለነበር እሺ አኬዋ ቃላት ያሰማልን ሰላም ብያለሁ ሁላችሁንም ከላይም ከታችም ያላችሁትን ምናልባት እኔ ሁልጊዜም ምን ይሰማኛል መሰላችሁ ለምሳሌ ስለ ሲስ ቤት ለማውራት የሲስን ቤት ማወቅ አለብኝ ወይ ደግሞ ስለ ሲስ ቤት የማውራት ሞራል ያለው ሲስ ነው የኦርቶዶክስ ቤተክርስቲያን ኢየሱስን አታውቁም ከዛ ደግሞ ምዕመናኖቹ አጋጣሪ ያሉት እንደዚህ ያውቁስም ከዛ ደግሞ ትንሽ ተቆይቶ ደግሞ አይ በትምህርቱ አይደለም ግን ለህዝቦቿ ለምዕመናኖቹ አልነገረችም ሚል ሐሳቦችን ያው ሲስ ስሰማ እንደነበረው የተወሰነ ባክ ኤንድ ፎርዝ ነበር ማለት ነው ከዚያ መጨረሻ ላይ ተሳስታል ያልኩት አንደኛ ምን ጠይቀው ያለው ለምሳሌ በወቅቱ በነበረው ነገር ሰንበት ትምህርት ቤት መች ነው የተመሰረተው ቅርብ ጊዜ ሰንበት ቤት እስኪመሰረት ድረስ አልነበረም ማለት መች ነው የተመሰረተው ስለው እርግጠኛ አይደለሁም ግን ቅርብ ጊዜ እንደሆነ 80 ምናምን መጨረሻዎቹ ምናምን 80ዎቹ አለኝ እሱም የሱ ሐሳብ ነው ሰንበት ቤት መች እንደመሰረተ ዳታውን ማየት ይችል ነበር ሲምፕሊ ማለት ነው ሌላው የቤተክርስቲያንን ሐሳብ ወይም የቤተክርስቲያንን ትምህርት ሰው ማወቅ ያለበት የቤተክርስቲያንን ትምህርት በማየት የቤተክርስቲያንን አገልግሎት 30 ሰከንድ ስተንጃለን ይቅርታ በጣም ብሪሽ እዚህ ላይ አንድ ነገር ግልጽ ማድረግ ስላለብኝ ግልጽ አድርጌ ልለፍ አሁን የተናገርኩት መላ የፕሮቴስታንቶችን እንትን ምናምን ነገር እንደዛ እየተናገርኩኝ አይደለም እየተናገርኩ ያለሁት እንዲህ ብሎ እኛን የሚሳደበውን ወንድም ነው ቤተክርስቲያን እንደዛ ብሎ እንደዚህ ብቻ ኤኒዌይስ ጸያፍ የሆነ ነገር የሚናገረውን ፐርሰናሊ አሁን የማወራው ከግለሰብ ጋር እንጂ ከፕሮቴስታንት ቤተ እምነቶች ጋር ምናምን ነገር እንደዛ አይደለም እንደዛ ለማነካካት የምትሞክሩ ሰዎች ማለት ነው ለማነካካት የምትሞክሩ ሰዎች ቀጥታ ነው የተናገርኩት እንደዚህ ብሎ የሚናገረውን ሰው ቀጥታ እሱ ነው አይ ሌሎቹ ይመለከተናል ብሎ መጥተው ማውራት የሚችሉ ሰዎች ካሉ እሱ በራሱ ጊዜ ይወራል አሁን ግን የማወራው ቀጥታ ፐርሰናሊ ተገኝ ካሪስ የተባለ ወንድማችንን እሱን ብቻ ነው ያወራሁት እንጂ ስለሌላው በፍጹም ስለሌሎች ፕሮቴስታንት ወንድሞች ያወራሁት ነገር የለም እሺ ቀጥል ብሪ ሪስፖንድ ማድረግ አለብኝ እና አንዴ ተገኘ ሪስፖንድ ማድረግ አለብኝ ይኸውልህ ፐርሰንት ስላደረገው ኦልሬዲ አንዴ ሪስፖንድ ላድርግ ችግር የለውም አንድ ደቂቃ አንድ ደቂቃ ልፍቀድልህ እና እኔ ከመጀመሪያውም ከዛ ቤት ነው እዛ ቤትም ነበርን ከዲስከሽኑ ፎሎ ሳደርግ ነው የቆየው ስለዚህ ያንን ነው ተከትለን እዚህ የገባ ነው አሁን በተባለው ነገሮች ዙሪያ ወንድማችን ላይ እኔ ጥሩ ወንጌል ላይ ጥሩ ሰርቷል ብዬ ስለምን ፐርሰናሊ የምናገረው ነገር የለኝም እዛ ጋር የተነሳው ሳብጀክት ቀላል አይደለም ብዙዎች ዋጋ የከፈሉበት ነው ሲሳይም ደግሞ በፕሮቴስታንት ስም እስካለክ ድረስ አዋቂ መምህራን ይግቡ ከታድሶም ይግቡና በዛ ዙሪያ ነው ዲስከሽኑ መሆን ያለበት በሚለው አውርቻለሁ ባሮክ በጠየቀኝ ጥያቄ ደግሞ መልስ ሰጥቻለሁ አሁን ደግሞ አዋሪ መልሶች ከፈለገ ጥምቀት ላይና በሌሎች ሳክራመንታል ጉዳዮች ላይ ኢንጌጅ ላድርገው አይነት ዛቻን ያቀረበው እሱ ችግር የለውም እሱን ኢንጌጅ ማድረግ እንችላለን ግን የተነሳው ሳብጀክት ከዛ በላይ ስለሆነ የታድሶ ሰዎችም ገብተው ዲስከስ ቢያደርጉ ጥሩ ነው ብዬ ነው ማለት የምፈልገው አልገባኝ ምኑ ነው በላይ ነው አትሰብክ የሚለው ነው በላይ ወይስ እኔ የምር ቅድምም አልገባኝ አንተ ክሌም ቆይ ቤተክርስቲያኒቱ አንተን አንድ ጥያቄ ልጠይቅ
ቤተክርስቲያኒቷ ኢየሱስ ጌትነትን አትሰብካለች አትሰብክም? ስለዚህ እንደ ብቸኛ አዳኝ መጽሐፍ ቅዱስ እንደሚል አይደለም የምትሰብከው፣ እንደ አዳኝ አይደለም። ሃይማኖትን አዳኝ አርጋ እንጂ ክርስቶስን አዳኝ አርጋ አትሰብክ፣ ሃይማኖትን ነው የምትሰብከው። ስለዚህ ቃል ደግሞ 66 መጽሐፍ ለክርስቶስ ነው የሚያወራው ነው እኮ ነገሩ እኮ ነው እኮ አሁን ኦሬዲ ኢየሱስን ጌታ እንደሆነ አሁን በጣም ሲስ እስኪ ተገኝ ልጠይቀው። ተገኝ አቤት ይሰማው ተገኝ ይሰማል? አንተ ከየት ቤተ እምነት ነህ አንተ? አይ ቲንክ ኦርቶዶክስ አይደለም አይደል? አይጠቅምህም። እሺ አይደለም ልበልክ። አይጠቅምህ ማለት ሳይሆን ይኸውልህ ምንም ክሌም እንትን አታርግ። ክሊር ሊመልስልኝ አይደለም አይደል? አፍተር አንተ ኦርቶዶክስ አይደለም። ኖ ኒድ እኔ በዛ ዲስከስ ማድረግ አልችልም። ስለዚህ ግን ስለ ኦርቶዶክስ ቤተክርስቲያን ቤተሰብ ያለው ሳይሆን ያገባኛል እኮ አይደለም። አንተ ኦርቶዶክስ አሁን ቤተሰብ ያለበት ኦርቶዶክስ አይደለም። ስለዚህ አንተ በኦርቶዶክስ ቤተክርስቲያን የኦርቶዶክስን ትምህርት ምን ያህል ታውቃለህ? ስለዚህ የማውቀውን ያህል አውቃለሁ፣ ምላሽ ሰጥቻለሁኝም አሁን። ስለዚህ አሁን አንተ በግማሽ አይደለም ልክ አይደለም። እንደዚህ አይነት ነገር ቅድም ተናጋም ሳነሳ የነበረው ይሄንን ነው። አሁን ጎረቤት ሆነ ስለ ባለቤቱ በዚህ ልኬት የሞራል ልዕልና ማውራት ልክ አይደለም፣ ከመሰረተ ሀሳብ ማለት ነው። አንደኛ እኛ ተቀምጠን ያለ ነው ምን ትላላችሁ በዚህ ጉዳይ ላይ ተብሎ ይጠየቃል። አሁን በጨዋ እንዳለው ሰው በትክክል እንዳደገ አንድ ጨዋ ሰው ምን ትላላችሁ በዚህ ጉዳይ ላይ እናንተ ቤት እንዲህ ምን ይባላል ተብሎ ይጠየቃል እንጂ ቶታሊ እንደዚህ አድርጋ አትቀበልም አይባልም እኮ። የሌለበት ጉዳይ ላይ እንዴት እንዲያርጋ አትቀበልም ትለኛለህ? እኔን ምን ትላለህ በዚህ ጉዳይ ብለህ ትጠይቀኛለህ እንጂ እንደዚህ አትልም ብለህ እንዴት ትጠይቀኛለህ? ወይ ደግሞ እንዴት ጀጅ ታደርጋለህ በማታውቀው ጉዳይ ላይ? ለምሳሌ እኔ ቤት ያለውን ጉዳይ ማውቀው እኔ ነኝ። እኔ ቤት ያለውን ነገር ማውቀው እኔ ነኝ። እንደዛ ከሆነ አውቀዋለሁ ነው የምልህ። እንደዛ ከሆነ በቂ እውቀት አለኝ ነው የምፈልገው። ምን ላይ ነው ሁለተኛው አያገባም አይባልም። የነፍስ ድነት ጉዳይ አያገባም አይባልም። አያገባም በቂ እውቀት ያለ ምን ላይ ነው? መልሰህ ዝም ብለህ በቂ እውቀት ያለ ምን ላይ ነው? የቤተክርስቲያን ትምህርት ላይ ነው። ነገረ ድነቷ ላይ ያለኝ ስለዚህ የቤተክርስቲያን ትምህርት ላይ ነው። አያገባም የሚል የቤተክርስቲያን ትምህርት ላይ ነው። እንደማለት አያገባም ብለህ የቤተክርስቲያን ትምህርት ላይ በቂ እውቀት አለህ? እንኳን የኢትዮጵያ ኦርቶዶክስ ኢትዮጵያዊ ሆኜ ደሜ ኢትዮጵያዊ ሆኖ እና ቤተሰቤ እዛ ኖሮ ቀርቶ የደም ጉዳይ አይደለም። ስለ ነፍስ ድነት ኮንሰርን ያለው ሰው ሁሉ መጠየቅ ይችላል፣ ጥያቄ ማንሳት ይችላል። አሁን ይኸውልህ፣ እሺ አንዴ እሺ ሚዩት አድርግልኝና እኔ የተወሰነ ሀሳብ እንትን ላድርግ። ባይዞ እንግዲህ እዚያም ቤት ነበርኩኝ መጀመሪያ የሚያወርዱኝ ነውና ልጁ ይሄ ዝም ብሎ አሁን ከሃይማኖት እሳቤ ራሱ ሰው ቢወጣ ከሃይማኖት ምልከታ እንኳን ቢወጣ ከሃይማኖት መረዳት ጥልቅ ከሆነ ጉዳይ ቴዎሎጂካል ኮንሰፕት እንኳን ወጥቶ ዝም ብሎ ከላይ ያለውን ራፍ የሆነውን ነገር ሰው በሰው ጉዳይ ላይ ገብቶ ዝም ብሎ መፈትፈት የለበትም። ዝም ብሎ መናገር የለበትም። ኢየሱስን አትሰብክም፣ ኢየሱስን አትናገርም፣ ኢየሱስን እንደዚያ ቤተክርስቲያኒቱ ኢየሱስን የምትሰብክበት መንገድ መጀመሪያ እንዴት ነው የምትሰብከው ብሎ መጠየቅም ጨዋነት ነው። ወይ ደግሞ ይሄ እንዳንድ በጥሩ እንትን እንዳደገ ሰው አንድ ባይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን የምትሰብከው በቃል ብቻ አይደለም፣ የምትሰብከውን የምትኖር ቤተክርስቲያን ናት። ላይክ የኛ እኮ ቴዎሎጂ ሚስቲካል ቴዎሎጂ ነው፣ ሲስተማቲክ ቴዎሎጂ አይደለም። ይሄ ዝም ብሎ ከጨዋት ጋር ብቻ የሚገናኝ ወይ ደግሞ ዝም ብሎ የሆነ ነገር እንደ ማኒፌስቶ ከመናገር ጋር የሚገናኝ ብቻ አይደለም። ሚስቲካል ቴዎሎጂ ነው ፎሎ የምናደርገው። እያንዳንዱ አኗወራችን፣ እያንዳንዱ ህይወታችን ያንን የሚሰብክ ሪፍሌክት የሚያደርግ እንዲሆን ተደርጎ የሚሰራ ነው። ቤተክርስቲያኒቱ በያላት መጽሐፍቷ ከመጽሐፍ ቅዱሱ በተጨማሪ ባላት መጽሐፍቷ ላይ ኢየሱስ ክርስቶስን በደንብ አድርጋ ትሰብካለች። በደንብ በሚያማምሩ ቱባ ቃላቶች ኢየሱስ ክርስቶስን ጌትነቱን ሰብካለች፣ ትመሰክራለች። ነገር ግን ምናልባት ልክ እኔ በኔ ዙሪያ ያዩዋቸው ሁለት ሰዎች እኔ በኔ ዙሪያ ያዩዋቸውን ሰዎች እንደዚህ ሆነዋል እንደዛ ይላሉ ብሎ ያንን ለቤተክርስቲያኒቱ ክሪቲሲዝም ማንሳት ስህተት ነው። ለምን መሰለ? ለምሳሌ ከ12ቱ ሐዋርያት መካከል ጌታ ከሚያስተምራቸው ከዋለበት ከሚውሉ ካደረ ሁለቱ ሐዋርያት መካከል ይሁዳ ነበረ። የይሁዳ ሌብነት፣ የይሁዳ ከሃዲነት ከጌታ ጋር ሆኖ ያንን ማድረግ የጌታን እውነተኛነት አያስክደው፣ የጌታን እውነተኛነት አያስቀረውም። የጌታ እውነተኛነት መለኪያው የይሁዳ ማንነት አይደለም ማለት ነው። ልክ እንደዚህ ተከትለው የወጡ እንደነ ዴማስ ያሉ እኮ በክርስትናው ጥላ ውስጥ የነበሩ ኋላም ኮብልለው የወጡ ገንዘብ ማርኳቸው የጠፉ ብዙዎች አሉ። የነዚህ ሰዎች ወደ ኋላ መመለስ የክርስትናውን ትምህርት ልክ አለመሆን ማሳያ ሆኖ ሊቀርብ አይችልም።
ከመጀመሪያው ማለት ነው። ስለዚህ እዛ ጋር እንደዚህ አንዳንድ እናቶች እንደዚህ ያቁም፣ እንደዚህ አይረዱም፣ እንደዚህ አይረዱም፣ እንደዚህ አይሆኑም የሚሉ ሐሳቦችን በማንሳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክሪቲሳይዝ ለማድረግ መሄድ ፍጹም ስህተት ነው። ስለዚህ ምን ሆኖ መታየት ያለበት ጎበዝ ሰው ከሆነ ትምህርታችሁ ምንድን ነው? በዚህ ጉዳይ ላይ ምን ትምህርት አላችሁ? በዚህ ጉዳይ ላይ ምን ታስተምራላችሁ? በዚህ ጉዳይ ላይ ምን ትላላችሁ ተብሎ መጠየቅ ያለበት። ቅድም አኬ እንዳነሳው ቤተክርስቲያን ኢየሱስን በቃል ስብከት አይደለም ብቻ አይደለም የምትቀበለው፣ ይልቁንም በክርስቶስ ትምህርት በመኖር ጭምር እንጂ ክርስቶስ ያስተማረውን አሜን ብላ በአሚነ ሥላሴ አሜን ብላ በመቀበል ምትኖር ምታስተምር ምትሰብክ እንጂ እንዲያው ዝም ብሎ ይሄ በቃል ብቻ ኢቭን እኮ ኢየሱስ ጌታ ነው ብሎ አንድ ሰው ጥቅሱ ምን ላይ ነው ሲባል ማይመልስበትን ይሄ አናወር ወይ ደግሞ አውድ በጣም እንደ ትልቅ ነገር አድርጎ ያንን መፈክር ማንሳት በራሱ ልክ አይደለም። ምክንያቱም ዛሬ ላይ መድረክ የፈለክ ቦታ ወጥተህ ኢየሱስ ጌታ ነው ብትል ቼክ የሚያደርግ ሰው የለም። በእርግጥ ጎበዝ የሆነ ሰው ዛሬም የእስልምናው ተግዳሮት ያለበት ላይ ጭራሽ የኢየሱስን ስም መጥራት ማይቻልባቸው አንዳንድ የኢትዮጵያ አካባቢዎች አሁንም አሉ። ጎበዝ እነዚያ አካባቢዎች ላይ እነዚያ ስፍራዎች ላይ ኢየሱስ ጌታ ነው ይበል እስኪ። አሁን ከመፈክር ያልፍና ያኔ ምን እንደሆነ በህይወት የሚገለጥ እንደሆነ ያየዋል ማለትና ከዚያ ውጭ ግን ዝም ብሎ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስን አታውቁም ብሎ ለመናገር መሞከር ምንድነው እሱ ይባለው ለቀባሪው ማርዳት ነውና ወይ ደግሞ ይሄ እንዴት ነው ልጅ ለእናቷ ምጥ ማስተማር። ቴንኪዩ ቃሉት ያሰማልን ብሬ። ኤኒዌይስ ተገኙ ወንድሜ እኔ ሚስጥራት ላይ እናወራም አላልኩም። አሁን እሱ ላይ እንወያይ ያለኝ ምናምን ላልከውም እኔ ሚስጥራት ላይ እናወራ እኮ አላልኩም። እኔ እንዳጠቃላይ ነው እያልኩ ያለሁት። ኢየሱስ ያስተማረውን ቀጥታ የምትቃወም ከሆነ የክርስቶስ ጠላት ነው የምትሆነው። በቃ ኢየሱስ ቀጥታ የተናገረውን የምትቃወም ከሆንክ ክርስቶስ በዚህ ሂድ ሲል አልሄድም በዚህ አልሄድም የምትለው ከሆነና ጭራሽ ተቃራኒውን የምትናገርበት ከሆነ ሳታውቀው ሆን ብለህ ምናምን አውቀው በቃ እንደው የክርስቶስ ጠላቱን ይልነሳ ብለህ አይደለም፣ ግን ሳታውቀው ግን የክርስቶስ ጠላቱ ልትሆን ትችላለህ። በትምህርት በነገራችን ላይ የክርስቶስ ጠላት መሆን አለ። በትምህርት የክርስቶስ ጠላት መሆን አለ። ጌታ ዲስ ዌይ ሲል አንተ ደግሞ ቱ ደ አዘር ዌይ ስትሄድ ማለት ነው። እና አሁን እሱ ነው እኔ ቅድም እያሳየሁ የነበርኩት። እንደዛ እየሆንክ ከሆነ እና ስቲል ደግሞ በተመሳሳይ ሰዓት ክርስቶስን እሰብካለሁ ካልክ እያልከን ያለው በቃ ያንን ጌታ አይደለም። እሱንማ እምቢ አልከው እኮ የሆነ ነገር ሲል እምቢ ብለዋል፣ አምፀህበታል። ስለዛ ሌላ ኢየሱስ ነው የምትሰብከው ነው እያልኩ ያሉት። ይህንን ስናገር ደግሞ ፐርሰናሊ አንተን ነው ያልኩት። ደግሞ የፐርሰናል የሆነ ነገርህን እያነሳው ሳይሆን ከትምህርት አንጻር ሆኖ ፐርሰናሊ አንተን ያልኩት ለምንድን ነው ሌሎች ፕሮቴስታንት ወንድም እህቶችን የሚመለከት ጉዳይ አላወራውም ነው። ስለ ሌሎች ፕሮቴስታንት ወንድም እህቶች እዚህ ጋር አላወራውም። ሌሎች ፕሮቴስታንት ወንድም እህቶች እንዲህ ናቸው እንዲያ ናቸው ምናምን አላልኩኝም። አሁን መተህ በዛ መልኩ ያወራው አንተ ነህ እንጂ ሙሉ በሙሉ የፕሮቴስታንት አብያተ ክርስቲያናት ምናምን የሚባለው ነገር ተነስቶ በቃ እንዲህ ነው እንዲያ ነው ብሎ መግለጫ አላወጣም። ያኔ እንደዛ መግለጫ ሲያወጣ ደግሞ በደንብ እንሄድበታለን። ካወጣ ማለት ነው። ያው አላወጣም አይወጣም ኦፍኮርስ። እና አንተን እንትን ያልከው አንተን ይዘን ደግሞ እኛም እናወራለን ነው ሀሳቤ እንጂ ሌላ አይደለም። ወዳጅ ሆይ አዚዝ እንትን ይመስለኛል አመሰግናለሁ። እሺ መናሽን ቢኒ ሰላም ብያለሁ። በመጀመሪያ ይመስገን አምላክ እንዴ ነብሩ እስኪ ለዘጋና አስደቃ ነው የቀረኝ። እሺ ቶሎ ተረጋጋ። ምን 10 ደቂቃ ነው የቀረኝ እየነዳ እንዴ? እሺ ተገንዬ ምን መሰለ ኢቭን አኩርፎ ነው አሁን ቤተክርስቲያን ውስጥ ያለው እንጂ የቤተክርስቲያን ነገር ይቆረቁረኛል ሲል ራሱ ኢቭን ከቤተክርስቲያን ብዙ ኪሎ ሜትር እንዳራቀ ነው አሁን የተሰማኝና ኢቭን ትንሽ ወደ የቤተክርስቲያን ትምህርቶችን የቤተክርስቲያን አስተምሮቶችን ምናምን ነገር ቢማር ኢቭን በጣም ቤተክርስቲያንን ያቃታል ብዙም አይርቅም ብዬ አስባለሁና ክርስቶስን ትሰብካለች ግን ሌሎች ቅዱሳንን ትጠራለች ለማለት ፈልገህ ነው ተገንዬ? ኦርቶዶክስ ነበር እንዴ? ያው እንግዲህ እንደዛ ነው ቤተሰቦቼ ምናምን ነገር ሲል ሰማው መሰለኝ። ኦርቶዶክስ ነበርክ እንዴ ተገኘው ነው? እያወራህ እኮ ነው ሚዩት ላይ ነህ። ስለዚህ አሁን ኖ ኒድ ፎር ዘ ፐርሰናል በቃ እኔ ሪፍሌክት ያደረኩትን ሪፍሌክት አድርጌያለሁ።
አኩስ ማምነውን ነገር አዩ ኮንቨርት ስለዚህ እንትን ኦርቶዶክስ ሆነ ኖረ ፕሮቴስታንት የሆንክ ወንድም ነህ ወይስ ምንድነው ብዬ ነው ማለት። አይ መመለስ አልፈልግም ካልክም ችግር የለውም። እኔ እንዲሁ ለማወቅ ያህል ብቻ ነው የጠየኩት። አለመመለስ ይቻላል፣ ምንም ችግር የለውም። ተገኝ ብዙ ለፍተናል የለፋሉ ምናምን ሲል ነበረ። ያው ከንግግሩ መረዳት ይቻላልና አኩስ አይ ኦርቶዶክስ ነበረ ነው አኩስ ኦኬ ኦርቶዶክስ ሆኖ ይወጣ እንደዛ ነበር። ኦኬ ኤኒዌይስ ሆነም አልሆነም ግን እንግዲህ ብትችል በተቻለ አቅም አትተች አይባልም። እኛ ትችት ያለው ሰው ሁሉ ይተች፣ ጥያቄ ያለው ሰው ካለ ሁሉም ይጠይቅ። ግን በአግባቡ ይሁን ነው። በአግባቡ መጽሐፍት እየገለጥክ ቤተክርስቲያንን የሚተች ሰው እንደ ክርስቲያንነታችን ኦፍኮርስ ቤተክርስቲያናችን አንተችም። ግን በውጭ ያሉ ሰዎች ግን አይ እንደው ቤተክርስቲያን ተሳስታለች ብሎ የሚያስቡ ወንድመቶች ሊኖሩ ስለሚችሉ ሊተቹ ይችላሉ በአንድም በሌላ ምክንያት። ሲተቹ ግን ቢሆን እንደው ጥሩ የሚሆነው ምንድነው ቤተክርስቲያን አስተምህሮዬ ነው ብላ አስተምህሮዋን የገለጸችባቸው መጽሐፍት አሉ። እነዚህ የአስተምህሮ የሆኑ መጽሐፍት ማለት ነው። ስለዚህ ከአስተምህሮ መጽሐፍቷ ላይ ከመጽሐፍ ቅዱስ እንግዲህ መጽሐፍ ቅዱስን የማይቀበሉ ሰዎች ከመጽሐፍ ቅዱስ እየጠቀሱ ሊመጡ ይችላሉ። ኤኒዌይስ ከመጽሐፍ ቅዱስ ሊሆን ይችላል። ከዛ ቀጥሎ ከተለያዩ የአባቶች መጽሐፍት የሊቃውንት መጽሐፍት ምናምን እያወጡ ከሃይማኖት መግለጫዎቿ ለምሳሌ ከኒቅያው ከቁስጥንጥንያው ምናምን እየተደረገ ከኤፌሶኑም እያደረገ ይሄው እዚህ ላይ እኮ እንዲህ ብላችኋል፣ ይሄ ከእግዚአብሔር ቃል ጋር ይጋጫል፣ ከመጽሐፍ ቅዱስ ጋር ይጋጫል፣ ከክርስትና ጋር ይጋጫል የምትሉት ነገር ካለ አስተምህሯን ያብራራችባቸውን መጽሐፍት ይዛችሁ ነውና እየገለጣችሁ ይሄ ከዚህ አንጻር እንዴት ይታያል እያላችሁ ጠይቁ፣ ሞግቱ፣ ተቹ እንዴ። ከዛን እኛም ደስ እያለን መልስ እንመልሳለን። እንዲሁ ግን በጨበጣው ብድግ ብለህ መተህ ብቻ ቤተክርስቲያን ኢየሱስን አትሰብክም፣ ቤተክርስቲያን ኢየሱስን አትሰብክም። አረ ከዛ ደግሞ ደስ ሲል ደግሞ በጣም እንደው ረቀክ በቃ በጣም ሊቆንክ ከተባለ በፕሮቴስታንት ሰርክል አሁን የሚዲያው ፕሮቴስታንት ላይ ገድል ትጠቅሳለህ፣ ተአምር ትጠቅሳለህ። አይተዋል። በጣም እኔ በጣም ሺህ ብኩ ነው ማለት እኔ በጣም ይቅርታ ግን ውርደትም ጭምር ነው ጌታን። እኔ ከዚህ በፊትም ብያቸዋለሁ በቤተ ክርስቲያን ታሪክ ውስጥ ተአምር ጠቅሶ የተከራከረ አንድ መናፍቅ አይቻላቅም። በመናፍቅ ደረጃ ያለ ራሱ እኔ ፐርሰናሊ አይቻላቅም ካለ እንጃ። ግን ሳይ እኔ በመናፍቃን ደረጃ ራሱ ጥንት ላይ ማለት ነው ተአምር ጠቅሶ የተከራከረ ሰው እኔ አይቻላቅም። የሆነ ጊዜ ላይ ብቻ ነው እዚህ ምንድነው የቦሩ ሜዳው ጊዜ ላይ ብቻ አሁን በቅርብ የቦሩ ሜዳው ጊዜ ላይ ክርክር ላይ ያኔ ሶስት ልደት የሚያምን አንድ ሰው እሱም ደግሞ ለመተቸት አይደለም ቢደግፈኝ ብሎ ነው ቢደግፈኝ ብሎ ተአምረ ማርያምን ጠቅሷል። ያውም ደብረ ብርሃን ያለው ብሎ አንተ ለሃይማኖት አስረጂ እኔ በጣም እንደው እሺ የሚይዘው የዛን ጊዜ የተቹት ሰው ጭራሽ ነው ንጉሱ ሳይቀር ነው የተቹት ማለት አስበው። ከሊቃውንቱ ተርፎ ንጉሱ ሲያፍርብህ ሲተች ማለት ነው ሲሳለቅብህ ምን ብሎ እንዴ ለሃይማኖት ማስረጃ ከአስሮ መጽሐፍት ከጉባኤ መጽሐፍት ብታጣ ማለትም ከብሉያት ከሐዲሳት ከሊቃውንቱ ከነዚህ መጽሐፍት ብታጣ ተአምረ ማርያም ትጠቅሳለህ ብሎ ተሳለቁበት። ንጉሱ ሳይቀር አንተ ሊቃውንቱ ንጉሱ ሳይቀር ሙድ ያዙበት እንዴ። እኔ የኢትዮጵያ ታሪክን እኮ ወደ ኋላ እኮ እኔ አጣራውኝ እኮ ሳጣራ ጋይዝ የተወሰኑ ክፍለ ዘመን አጣራው ሙድ የያዘ ንጉስ አይቻላቅም። በቃ እዚህ ጋር ብቻ ነው የተያዘው። እሱም እነዛ መናፍቅ አለ በታሪኩ ሳጠናው እና አይመጣውም። አታደንቁረን እዚህ ገድል ተአምር አታልቅሱ፣ በጌታ አታለቃቅሱ። ቤተክርስቲያንን የመተቸት አቅም አለን። እንደው እኛ አንባቢያንን የንባብ ሰዎች ነን፣ እናነባለን፣ እንመረምራለን፣ እንመዝናለን ምናምን የምትሉ ከሆነ አውጡ። ልክ እኛ ለምሳሌ ስንተቻችሁ በዋናነት አሁን ሜንሊ ፎከስ አድርገን የምንተቻችሁ ምን ላይ ነው? ትምህርታችሁ ላይ የእምነት መግለጫዎቻችሁን እያወጣን ይኸው እንዲህ እኮ ታስተምራላችሁ።
ወይም ደግሞ በግልጽ እናንተ ራሳችሁ ወጣችሁ አዎ እኛ እንዲህ ነው የምናምነው ብላችሁ በግልጽ ኦፊሻል የምትናገሩትን ነገር እያያዘን ይኸው እናንተ እንደዚህ እናምናለን ብላችኋል። ኧረ ከመጽሐፍ ቅዱስ ጋር ግጭት ነው። እዩት እስቲ ትችታችን ራሱ እኮ ድህነት ተኮር እኮ ነው እንዴ። ከዛ ውጭ ደግሞ ፕራክቲካሊ በግልጽ እንደዚህ አሁን ላይ እያየነው ያለነው ነገር ደግሞ አለ ማለት ለምሳሌ እኛ አሁን ገድላት ተአምራት ምናምን ብትል እዛ ውስጥ ስህተት ሊገኝ እንደሚችል ኦልሬዲ ሁሉም ያውቃል ተነግሯል ምናምን ነገር እና ስህተት ሊገኝ እንደሚችል እናውቃለን። ስህተት ከተገኘ የቤተ ክርስቲያን አይሆንም ይታረማል ተብሏል። ይታረማል። ኢማጂን አሁን እንዲህ ተብሏል። እኛ ግን በአይናችን አሁን በአካል ሰዎች እያደረጉ ያሉትን እናንተ ጋር የምናያቸው በጣም በርካታ ነገሮችም እኮ አሉ እንዴ። እናንሳቸው ብንል እኮ እንዴ ሰው እኮ ላቡን የጠረገበትን የአንድ ነብይ የተባለ ሰው ላቡን የጠረገበትን ሶፍት የሚበላ ማህበረሰብ እኮ እያየን እኮ ነው በእናንተ ዘንድ ማለት እናንሳና እናውራ ካልን በጣም ብዙ በርካታ ነገር እኮ አለ። ኢማጂን ጋይስ አንድ ነብይ ተብዬ ሰው ላቡን የጠረገበትን ሶፍት አንስቶ የሚበላ ማህበረሰብ እየመጣ ከሆነ ሁሉም እንደዚህ ያደርጋሉ እያልኩ አይደለም። ይህንን የሚቃወሙ በጣም በርካታ ፕሮቴስታንት ወንድሞች ደግሞ አሉ። ግን እንደዚህም አይነት ነገር ደግሞ እዛው ሰርክል ውስጥ ደግሞ እያየን ያለ ነው። በልቶ ደግሞ የሚያጋሳው ማህበረሰብ ነው የተፈጠረው። ወንድሞቼ እና እህቶቼ መብላት አይደለም በልተው እሺ ይብሉ፣ ግን ማጋሳቱን ምን አመጣው ነው እኮ አሁን እሱን እኮ ነው አሁን የጨነቀን ፓርት እኮ እሱም እኮ ነው። በእውነት የሚያጋሳ ማህበረሰብ ደግሞ ተፈጠረብን። ይሄ ነገር እንዴት ነው? በእውነት አሁን ይሄ ሲሶን ይመለከታል? ይሄ ነገር አይመለከትም። ሌሎች እዚህ ሚዲያ ላይ አንዳንድ የምናውቃቸውን ደገኛ ይሁን አይሁኑ ባናቅም ግን ነው ጥሩ ብለን የምናስባቸውን ከእንደነዚህ አይነት ሰዎች የተሻሉ ብለን የምናስባቸውን ፕሮቴስታንት ወንድሞችን ይመለከታል? አይመለከትም። ግን ደግሞ አሉ እዛው ሰርክል ውስጥ ደግሞ እንደዚህ አይነት ነገር እናንሳው ወይ ነው ይሄንን እንዴ? ሳር እኮ የሚያስበላ እኮ አይተናል እኛ እኮ በዘመናችን እኮ አየን እኮ ህዝብን እንደ ከብት እየነዳ እትት እያለ ብላ እያለ ጋጥ እያለ ሳር የሚያስግጥ ኢሞራል የሆነ ማለት ከሞራል ውጪ የሆነ ነገር የሚያስደርጉ እኮ በርካቶችን እኮ አይተናል። ይሄ እንደዚህ አይነት ነገር ውስጥ ተቀምጠ አሁን ከዚህ ውጪ በጣም በርካታ ነገሮች ደግሞ ይነሳሉ። በጣም በርካታ ነገሮች እንግዲህ አሁን እንግዲህ ቪዲዮዎች በየሚዲያው እየወጡ ነው። በቃ እየወጡ ሁሉም እኮ ሰው እኮ ያያቸዋል። እና አሁን እንደነዚህ አይነት ነገሮችን ያዝ አድርገናቸው ሜንሊ አሁን እኛ በዋናነት ስንተቻችሁ በምን መልኩ የምንተቻችሁ ነው? ድህነት ላይ እኮ ሰዓታችሁ፣ ነገረ ቤተክርስቲያን ላይ እኮ ሰዓታችሁ፣ ነገረ እግዚአብሔር ላይ ከዚህ አንጻር ልትስቱ ትችላላችሁ። ስላሴ ላይ ከዚህ አንጻር ልትስቱ እንዴ ትችቶቻችንን ስንጠቅስ ኮንፌሽናል ፕሮቴስታንት ነኝ ብትል ከኮንፌሽን ከራሱ ኮንፌሽናል ነኝ ካል ከኮንፌሽን እናመጣልሃለን። ጴንጤ ነኝ እንደዚህ እንደው ብዙም ኮንፌሽናል አይደለሁም ብትል ያው ከምታስተምርበት መጽሐፍትም ምንም እያመጣን የምርም አንተ አዋምንበታለሁ የምትለውን እሱን እንደዛ እያመጣን ትንላለን። ኢቨን የሆነ ነገር አንስተን ስንናገር አይ እኛ በዚህ አናምንም፣ ቤተሰናችን አታምንም በስተት የገባ ነው ብትሉን ማለት ነው። አይ በስተት የገባ ከሆነ ብለን እንተዋለን። በነገራችን ላይ በዛ ደረጃ ነን። እናንተ ግን የቤተ ክርስቲያንን ኦፊሻል የሆነ ቤተክርስቲያኒቱ የምትቀበለውን በመጽሐፍ ቅዱስና በአባቶች ትምህርት የተላለፈልንን የድህነት ትምህርታችንን ኑናታችሁ እኛ እሱን ነው የምንቀበሉ ብለን በግልጽ ወተን በአዳዊ እየተናገርን ነው። እኛ ብቻ ሳይሆን መምህራን ሁሉ የአንዳንድ ሰው ስህተት ይዘህ ከምትመጣ ለውይይት የማይቀርብ የሆኑ ገድላት ታምራት እያልክ ዝም ብለህ ከምትመጣ ናና በትክክል ተቸን ሞግተን መልስ አሳጣን። እንደዛ ሲሆን ኢንተሌክቹዋል የሆኑ ዲቤቶች በደንብ እንትን ይላሉ፣ በደንብ እየተጋጋሉ እየተጧጧፉ ይሄዳሉ፣ ጥሩ ይሆኑ ይሄዳሉ። አለበለዚያ ግን እድሜ ልክን ገድል ላይ እኮ ታምር ላይ እኮ እያልክ ስትደናቁር ትኖራለህ ማለት ነው። ስታለቅስ ትኖራለህ። ስለዛ ማልቀስን ተያያዘው ቀጥልበት ምናምን። እኛ ድህነት ተኮር በሆነ ሁኔታ መጽሐፍ ቅዱስ ተኮር በሆነ ሁኔታ የራሳችሁ እኛ እናምናለን ያላችሁበትን ብቻ እየመረጥን በዋናነት እሱ ላይ ትኩረት አድርገን እንሰራበታለን ማለት ነው። ስለዛ ከዛ አንጻር እንየው። አክሊ አሁን እነሱ ክርስቶስን አትሰብኩም ይሉና
ለምንድነው ማንሰብከው ስንላቸው አይ ማርያምን እኮ ቤዛ ትላታላችሁ ለዚህ ነው ማሰብኩት ይሉናል። አሁን የሆነ ነገር አይሰበክም እኮ አይደለም በቃ ወይ ደብላችኋል ወይ ሌላ ጨምራችኋል ነው የሚባለው እንጂ አሰብኩም አይባል። ለምሳሌ ሉተራን ቸርች ጥምቀት ቤዛ ነው ይላል። ሄዳችሁ በድፍረት ክርስቶስን አሰብኩም ብላችሁ ትናገራላችሁ። እኛ ማርያምን ትጸልይልናለች ስላልን ክርስቶስን አሰብኩም ካላችሁ ሉተራን ቸርችን ሄዳችሁ እናንተ ማርያምን ትጸልይልናለች ስላላችሁ ክርስቶስን አሰብኩም ትላላችሁ በድፍረት። ቅዱሳን መላእክት ሁላ ይጸልዩልናል ይላሉ። ቅዱሳን ሰዎችም ይጸልዩልናል፣ በምድር ላይ የሌሉ ቅዱሳን ሰዎች ይጸልዩልናል ይላሉ። የእናንተው ቸርች ወጣችሁ በድፍረት ክርስቶስን አልሰበካችሁም ትላላችሁ። ስለዚህ የማትሉትን ነገር እኛ ጋር አሁን ለምሳሌ ቀደም ዜድ ሲናገር ሰምቼዋለሁ። ቴዎቶኮስ የአምላክ እናት እናንተም ትላላችሁ እኛም እንላለን። እናንተ አትሉ። አንተ በቅርቡ ነው ያሻሻልከው እንጂ አላልክም ነበር። ከዚህ በፊት ተከራከረበታልና እና በጣም ብዙ ፕሮቴስታንት እርግጠኛ ነኝ ከ100 ፕሮቴስታንት 60 አይልም፣ 60 ቢጠየቅ አይልም። በጣም ብዙ ክርክር የነበረበት ርዕስ ነው። ተረስቶ ነው እንጂ ማርያምን የአምላክ እናት ናት እንዴት የአምላክ እናት ናት ትላላችሁ ብሎ የሚከራከሩ በጣም ብዙ ፕሮቴስታንት ማምጣት ይቻላል፣ ከግማሹ በላይ ማለት ነው። እና እኛ ክርስቶስን አሰብክም የሚባለው አንድ ሰው ሳይሰብክ ሲቀር ወይ ክርስቶስን አልሰበከችም ማለት እኮ በቃ ቤተክርስቲያን አይደለችም ማለት ነው። ቤተክርስቲያን አይደለችም ማለት ነው እንጂ ክርስቶስን አልሰበከችም ማለት ካዳ ምንድነው ስራዋ እንዴ? በቃ ምንም እኮ ማውራት አይጠበቅብንም። በቃ ማቆም ነው ያለብን ማለት ነው። ክርስቶስን አንድ ቅዱስ እኮ ቅዱስ የሚባለው ክርስቶስ ስላለን እኛ ቅዱሳንን እኮ የምንጠራው ክርስቶስን ማንጠራ ከሆነ እኮ ቅዱስ የሚባል ነገር እኮ የለም። ቤተክርስቲያንን ቅዱስ ያደረጋት ክርስቶስ ነው። ማንንም አባት ቅዱስ ያደረገው ክርስቶስ ነው። ማንንም ያለ ክርስቶስ ቅዱስ ብለን የምንጠራውም የለም። ያለ ክርስቶስ ድነት የለም። ያለ ክርስቶስ ምንም ነገር እኮ የለም እኮ። ክርስቶስን ራስ አድርገን ነው የምንጠራ ማንኛውንም። ይሁዳ ላይ እኮ አንዳንዶቹን ነጥቃችሁ አድኑ ሲባል እኮ ከክርስቶስ ውጪ እኮ አይደለም እኮ ክርስቶስን ነው። ክርስቶስን ይዘን ነው ማንኛውንም ነገር ምናምን። ከክርስቶስ ውጪ መዳን ከክርስቶስ ውጪ ምንም ነገር የለም። ቤተክርስቲያን እንዲም ብላ ሰብካ ማታቀም ተናግራ ማታቀም በትምህርት መሞገስ ያቀታችሁ ብቻ ያላለችውን አለች። ስለዚህ እናንተ ክርስቶስን አሰብኩ የምትሉት ማርያምን እንትን ትጸልይልናለች ስላልን ከሆነ ሂዱና የእናንተውን ቸርች ፕሮቴስታንት ቸርች ማርያም ትጸልያለች ብለው ያምናሉ። ስለዚህ ሄዳችሁ እናንተ እኮ ክርስቶስን አሰብክ እሱን ላሳየና ቆይ እስቲ ሲስ የሚመች ከሆነ ትልቁ ላይ አድርገን ይኸው ጥምቀት ቤዛችን ነው ይላል። ይኸው ይታያችኋል። ጥምቀት ከዲያብሎስ ከሞት ይቤዠናል ይላል። ይኸው ጥምቀት ቤዛችን ነው ይላል። እሺ 218 ላይ ደግሞ ማርያም ትጸልይልናለች ይላል። ይኸው ይታያችኋል። ይኸው ብጽዕት ማርያም ስለ ቤተ ክርስቲያን እንደምትጸልይ እንቀበላለን ይላል። ይኸው ይታያችኋል። ይኸው ብጽዕት ማርያም ስለ ቤተ ክርስቲያን እንደምትጸልይ እንቀበላለን። ይኸው ስለዚህ ይሄንን ነገር እነሱን ሂዱና ታጯቸው። ሂዱ ከኛ ጋር ብቻ አይደለም ይሄ የጠላት ወዳጄ ነው በሚባለው ሳይሆን ይሄው እንቀበላለን ብለው ቀጥታ ተናግረዋል። ስለዚህ ይሄ ከጥላቻ የወጣ ማንነት ይኖራችሁ። ስትተቹ ምንድነው እየተናገራችሁ ያላችሁት የሚለውን ነገር ቁጭ ብላችሁ ብታስቡ አሪፍ ነው። እኛ ክርስቶስ እንደ ቤተክርስቲያን ክርስቶስን ካልሰበከች ቤተክርስቲያን ራሱ አንላትም። እኛ በቃ ቤተክርስቲያን አትባልም። ክርስቶስን ስለምሰብክ እኮ ነው፣ ክርስቶስ ሕይወቷ ስለሆነ ነው እኛ ቤተክርስቲያን ብለን የምንጠራው። ስለዚህ የማንለውን ትላላችሁ አትበሉን። ሲሲዬ አመሰግናለሁ ድል ስለሰጠኝ። ወደ ማርያም እንጸልያለን ብለዋል እነሱ። አዎ